እኔ ያው ሁለቱንም እያነጻጸርኩኝ እየሰማሁ እዛም ሰማለሁና ግን በእስልምና ሁለት ጥያቄዎች አሉኝ። ምናልባት ፍቃድ ከሆነ ብትቀበልኝ። እሺ ጥያቄ ምንድነው? የሰው ልጅ በዚህ ምድር ላይ አንድ የሚናፍቀው ነገር አለ። ሙስሊሙም ክርስቲያኑ ሙስሊሙም አላህን የሚያመልከው የአላህን ፍቃዶች የተጻፉለትን የሚተገብረው ገነትን ለመውረስ ነው። ክርስቲያኖችም ሁሉን ክርስቶስ ያስተማረን የምንተገብረው ገነትን ለመውረስ ነው። ስለዚህ ምንም ዓላማ የለንም። በምድር ስልጣን ለመያዝ አይደለም። ዋናው የሰማይን መንግስት መውረስ ነው። ግን በሙስሊሞች ከሁለት ጥያቄዎች አሉኝ። ከዚያ ደግሞ ቀጥዬ ሁለተኛውን አቀርባለሁ። ገነት በሙስሊሞች ምን ትመስላለች? እስቲ አስረዳኝ። እሱ በጣም ጥሩ። ገነት ለሙስሊሞች አጭር በሆነች ሐዲስ አላህ ሱብሓነሁ ወተዓላ ራሱ የጀነት ባለቤት የሆነው አምላካችን አላህ የተናገረበትን ልግለጽላችሁ። قال النبي صلى الله عليه وسلم قال الله تعالى يعني في الحديث القدسي أعددت لعبادي الصالحين في الجنة ما لا عين رأت ولا أذن سمعت ولا خطر على قلب بشر. أملاك الله سبحانه وتعالى سل جنة سناكر لملكام بارعوشي بجنة تستزقان أزقاجي الله شو اللهن عين يتاو يما تاوكو جورو سمتاو يما تاوكو بسولج لبلاي واللبلو يما يوك بلو تناكر ያ ማለት በምድር ላይ ያየናቸውና የሰማናቸው በልባችን ላይ ውል ያለ ነገር በፍጹም ከዛ ተቃራኒ እና ይህን ምድራዊ ጸጋን የማይመስል እንደሆነ የተገለጸበት ሐዲስ ነው። በጀነት ውስጥ ስላለው ጸጋ በተመለከተ ሁለት አይነት ጸጋ ነው። አንደኛ ከአላህ ጋር የምናገኘው ጸጋ እርሱም መንፈሳዊ ህይወት ይቀጥላል። በዚያ አላህ ሱብሓነሁ ወተዓላ ማየት፣ ከእርሱ ድምፁን መስማት፣ እርሱ እንደፈለገን ማናገር፣ ልክ እንዲሁ ደግሞ የእርሱን ውዴታ መጎናጸፍ፣ እርሱን እየቀደስንና እያመሰገንን መኖር ለዘላለም። ይሄ ነው ትልቁ ጸጋ። በዚያ ይሄ ይቀጥላል። ሌላኛው ምንድነው? በጀነት ውስጥ ሰው ገብቶ የሚያገኘው ህይወት ነው። ይሄ የማይቋረጥ ዘላለማዊ የሆነ ህይወት ይታቻል። የትኛው ይበልጣል ታዲያ ከተባለ እንደ ሙስሊም ትልቁ ተስፋ የትኛው ነው ከተባለ የመጀመሪያው ነው። አላህ በቁርአን ላይ ሲናገር وعد الله الذين آمنوا وعملوا الصالحات جنات تجري من تحتها الأنهار خالدين فيها ومساكن طيبة في جنات عدن ካለ በኋላ ورضوان من الله أكبر ይላል። እነዚያን ያመኑትንና መልካም የሚሰሩትን አላህ ገነት ሊያስገባቸው ቃል ገብቶላቸዋል። በዚያም ጥሩ ህይወትን ሊሰጣቸው ጋር በኋላ ነገር ግን ከዚህ ሁሉ የአላህ ውዴታ በላጭ ነው በዚያኛው ዓለም ይላል። አየህ ትልቁ ጸጋ በዛኛው ዓለም የሚገኘው ጸጋ ምንድነው? ከአላህ ጋር የምናገኘው ውዴታውን መጎናጸፍ፣ የእርሱን ዘላለማዊ ህይወት ከእርሱ ጋር ድምፁን እየሰማን እርሱን እያየን ይህ የምናገኘው እርሱን እየቀደስን እያመሰገን ነው የምንኖረው ነው። دعواهم فيها سبحانك اللهم وتحيتهم فيها سلام وآخر دعواهم أن الحمد لله رب العالمين يوم مسكان الله بجنة الله ما مسكن የመጨረሻም ቃላቸው ምስጋና ለአንተ ለዓለማቱ ጌታ ለአላህ ይገባል እያሉ ይኖራሉ እያለ ይናገራል። ሱብሓነከ አላሁመ እያሉ አምላካችን አላህ ሆይ ጥራት ይገባህ አንተ እያሉ እርሱን እየቀደሱት እያመሰገኑት ለዘላለም ይኖራሉ። ያ ሌላኛው አፈጣጠራችንን በተመለከተ የምድራዊ ሰውና የቀጣዩ ዓለም ሰው ማንነታችን በዚህ ሁኔታ የሚቀጥል ነው ወይ? አይደለም፣ በፍጹም። አንደኛ የምድራዊ ሰው ደካማ አፈጣጠር ነች ያለች። የቀጣዩ ዓለም ግን በጣም ጠንካራ አፈጣጠር እና ዘላለማዊ ለዘላለም የሚጸና ያለው አፈጣጠር ነው። የሚገርማቸው ከቁመት ይጀምራል። የጀነት ሰዎች ሲገቡ ጊዜ ወደ ጀነት በአንድ አይነት ቁመት ይገባሉ። ቁመታቸው ምን ያክል ነው ከተባለ እቱ ነገራን 60 ክንድ ሆነው 30 ሜትር ልክ አደም መጀመሪያ ጀነት ሲገባ በነበረበት ከሱን ጀምረን እያንዳንዱ እናወራው። እድሜያቸው በዒሳ ዓለይሂ ሰላም እድሜ 33 ዓመት ይሆናል። የጀነት ሰዎች يدخل أهل الجنة الجنة وهم أبناء 33 ያሉ ነብዩ ሰለላሁ ዐለይሂ ወሰለም የጀነት ሰዎች ወደ ጀነት ሲገቡ 33 ዓመት እድሜ ሆነው ይገባሉ። አይጨምርም፣ እድሜያቸው አይቀንስም። ታዲያ ከምድራዊ ሰው ጋር በምን ተገናኛ ጀማ? አስቡት። ማርጀት የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማርጀት የለም። ወጣትነት ለዘላለም የሚኖርበት የሆነ ዓለም ነው። ይህ ሰውነታችሁ እንደሚጨማደድ ምናምን አይነት ነገር የሚሆንበት ዓለም አይደለም። ሌላው በጀነት ውስጥ የጀነት ሰዎች ይሄ ሽንት፣ ካካ ምናምን ቆሻሻ ነገራቶች የለም ከሰውነታቸው። ታዲያ ከምድራዊ ሰው ጋር በምን አገናኛ ጀማ? ይሄ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ?
አህሉል ጀና የእኩሉን ወየሽረቡን ወላ የቡሉን ወላ የተገወጡን ወላ የብስቁን ወላ የተኸመጡን። የጀነት ሰዎች በጀነት ውስጥ ከፈለጉ ይበላሉ አሉ ነቢ ሰለላሁ ዐለይሂ ወሰለም። አለመብላት ይችላል የጀነት ሰው ታውቃላችሁ። አለመጠጣት ይችላል። ለዘላለም አልበላም አልጠጣም ብሎ መኖር የሚችል አቅም ነው ያለው። አላህ ቃል በቃል በቁርአን ላይ አትጠሙም በጀነት ውስጥ እያለ ይናገራል። ወአነከ ላ ተዝመኡ ፊሃ፣ አንተ በእርሷ ውስጥ በፍጹም ውሃንም አትጠማም ማለት አልጠጣም ብሎ ሰውየው ለዘላለም ቢቀመጥ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ስለ ከውሰር እየተናገሩ ወይም ስለ ሐውድ እየተናገሩ ሐውድ መሲረት ሸህር አሕላ ሚነል ዐሰል ወአንቃ ሚነል ሰልጅ አንየቱሁ ከዐደድ ንጁም ሰማእ መን ሸሪበ ሚንሁ ሸርበተን ለም የዝመእ በዕደሃ አበደን አሉ። ከሐውድ አንድ ጉጭ የተጎነጨ ለዘላለም አይጠማም አሉ። ሐታ በጀነት ውስጥ ገብተህ መጠማት የሚባል የለም። ግን ሰው በፍላጎቱ ከበላና ከጠጣ ያ ነገር ወዴት ይሄዳል ከተባለ መጸዳጃ ምናምን የሚባል ነገር የለም ጀነት ውስጥ። ይሄ ካካ የሚባል ነገር አይወጣቸውም የጀነት ሰዎች፣ እንደ ምድራዊ ሰው አይደሉም። ነገር ግን ያ የበሉትና የጠጡት እጅግ በጣም በሚጣፍጥ ከሚስክ ጠረን በበለጠ ደስ የሚል ጠረን በአንዴ በላብ ያለባቸዋል፣ በዚያ ይወጣላሉ ነቢ ሰለላሁ ዐለይሂ ወሰለም። ልክ እንዲሁ በማክሳት በዚህ በሁለቱ ብቻ ሀይድ ምናምን የወር አበባ የሚባል ሴት ልጅ አታይም በዚያ ውስጥ። ልጅ መውለድን በተመለከተ እስከተባለ እንደ አስሉ እንደ መሰረቱ ልጅ መውለድ የሚባል የለም በጀነት ውስጥ። ግን አንድ ሰሃባ መጥቶ ጠየቀ። ነቢያችን ሰለላሁ ዐለይሂ ወሰለም በጀነት ውስጥ አትወላለዱም ብለው ቃል በቃል ተናግረዋል። ትርሚዚ ላይ በተዘገበ ሐዲስ መወላለድ የሚባል የለም። ግን ከፈለግኩኝስ ብሎ አንድ ሰሃባ መጥቶ ጠየቃቸው። አንቱ የአላህ መልእክተኛ በጀነት ውስጥ ልጅ መውለድ ብንፈልግስ አለ። እንግዲህ በጀነት ውስጥ አንድ ልታውቅ የሚገባው ነገር ክፉ ነገር እንዳትጠይቅ እንጂ መልካምን ነገር ሁሉ ብትጠይቅ ትሰጣለህ። ለምሳሌ ሰው መግደል እፈልጋለሁ ብትል አትሰጥም፣ ክፉ ነገር ነውና። ነገር ግን ልጅ መውለድስ መልካም ነገር ነው፣ ክፉ ነገር መልካም ነገር ነው። ስለዚህ ሰውየው መጥተው ልጅ መውለድ ብፈልግስ ሲላቸው ብትፈልግ ይሰጥሃል አሉት ነቢ ሰለላሁ ዐለይሂ ወሰለም። ግን አሉት እንደ ምድራዊ እንዳልሆነ ቀጥሎ ገለጹለት። መረገዙ መወለዱ ልጁ መቆሙ ግን በሰዓት ውስጥ ነው የምትሆነው አሉት። እንደ ምድር 9 ወር የሚባል ሂሳብ የለም በዛኛው ዓለም ብለው ነገሩት። አያችሁ አይደለ? ይህ ማለት ግን መወላለድ አለ ማለት ነው የሚለውን ያስይዛል ወይ? አያስይዝም። ቃል በቃል ነቢ ሰለላሁ ዐለይሂ ወሰለም መወላለድ የለም ብለው ተናግረዋል። ሰውየው እንደ ጥያቄ ነው እየጠየቀ የነበረው ሰሃባው። እንዳው ብፈልግስ ነው ያላቸው። ብትፈልግ ግን ይሰጥሃል አሉት ነቢ ሰለላሁ ዐለይሂ ወሰለም። ገብታችኋል አይደል? ያ ነው። ሌላኛው ነገር የጀነት ሰዎች ገጽታቸው 72 ሚስት ስለሚለው በመጣ 72 ሚስት የሚሏቸው ውሸት ነው። ሐዲሱን አሳያችኋለሁ ከፈለጋችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ አልተናገሩትም፣ በእርሳቸው ላይ የተቀጠፈና የተዋሸ ነው። ያም የጀነት ሰዎች በጀነት ውስጥ 72 ሚስት ያገባሉ እያለ የሚነግሯቸው ማለት ነው። እሱ ውሸት ነው። ሐዲሱን አሳያችኋለሁ። እሺ፣ ሌላኛው ምንድን ነው? የፊታችን አመሰግናለሁ። ግን አብዛኞቹ እንደዚህ በምድር ለምሳሌ የምፈልገውን ነገር ይሰጣል ብለኛል። እኔ ልጅ መውለድ ብፈልግ ልጅ ትወልዳለህ የሚል ከሆነ ስለዚህ የሆነ ሚስት አለች ማለት ነው። ሴት ትመጣለች፣ ከሴቷ ጋር ተገናኝቼ ነው የምወልደው ማለት ነው። በአላንድ ጠይቄ ማለት ነው። ግን ምን አለ በክርስቲያኖች አሁን በእኛ ገነት እግዚአብሔርን ቅዱስ ቅዱስ እያል የምናመሰግንባት ገነት አላት። አሁን የተናገርካት ገነት እሷ ገነት ናት። የመራ መጠማት የስጋ ፍቃድ የሚፈጸምባት አይደለችም። ለዘላለም የምትመች ናት። ግን የስጋ ፍቃድ የምንፈጽም ከሆነ ከምድራዊ በምን ተለየ? እሺ አስረዳለሁ። አንደኛ በገነት ውስጥ ማነው አዳምና ሔዋንን እግዚአብሔር ገነት ውስጥ እንዲገቡ አድርጓቸው ነበር አይደለ? በገነት ውስጥ በሚኖሩ ጊዜ አዳምና ሔዋን የእግዚአብሔር ፍቃድ ባልና ሚስት ነው እንዲኖሩ ነበር ወይንስ ወንድምና እህት ነው? እሱ በእኛ መረጃ የለም። እንደዚያ ገነት ውስጥም የተወለደ ልጅ የለም። አዳምና ሔዋን ተገናኝተው እከሌ የሚባል ተወለደ የሚል መረጃ የለም። ያለ አይመስለኝም። እኛ ጋር ልጅ መወለድ ሳይሆን ሴክስ የሚያረጉም አይመስለኝም። ምክንያቱም ሴክስ ቢያረጉ ኑሮ ይወልዱ ነበራ። የተወለደ የለም ገነት ውስጥ። ስለ ልጅ መወለድና ስለ ግንኙነትም አልጠየኩም። አሁን ጥያቄ ምንድን ነው? ስለመጋባት ባልና ሚስት ነው ስለመኖር ነው በገነት ውስጥ። አዳምና ሔዋን በገነት ይኖሩ ነበር ወይ? አዎ። የእግዚአብሔር ፍቃድ በገነት ውስጥ እንዲኖሩ ያደረጋቸው በምንድን ነው? ወንድምና እህት ሆነው እንዲኖሩ ነው ወይንስ ባልና ሚስት ነው እንዲኖሩ ነው በገነት የፈቀደው እግዚአብሔር? እሱማ ተባረዋል፣ በስራቸው ተባረዋል። ምድር ተሰጠቻቸው። ምድር ሙሏት፣ ውጡ ከገነት ውጡ፣ ምድር ሙሏት ስለተባለ ብዙ ተባዞ ገነት ሙሏት አይደለም የተባለው፣ ምድር ሙሏት ስለተባለ ወደ ምድር ወርደዋል። ሙሌ ጥያቄ እሱ ሁሉ አይደለም። ስለ ልጅ መውለድ ስለ ግንኙነት ስለምናምን ሳይሆን ባልና ሚስት ሆኖ በገነት ውስጥ ስለመኖር ነው ጥያቄ።
ብዙ ጊዜ ክርስቲያኖች በገነት ውስጥ አናግባም ይላሉ። ቃል በቃል መጽሐፍ ቅዱስ ላይ እግዚአብሔር አዳምና ሔዋንን በገነት ግቡ ብሏቸዋል። እርሷም ሚስት ትሆንልሃለች ብሎታል። ወይንስ ወንድምና እህት ሆነው እንዲኖሩ ነው? ላ ባልና ሚስት ሆነው እንዲኖሩ ነው። ይሄ መጽሐፍ ቅዱስ ላይ አለ። ወደ ምድር ሳይወርድ በፊት በገነት ውስጥ አዳምና ሔዋን ባልና ሚስት ሆነው ይኖሩ ነበር። ሌላው መብላትና መጠጣት ላልከው ነገር አሁንም በገነት ውስጥ መብላትና መጠጣት የለም ብላቸው ነው አይደል ክርስቲያኖች የምታምኑት? በጣም ጥሩ። አዳምና ሔዋን ከገነት ተባረዋል አይደለ? የተባረሩበት ምክንያት ምን አድርገው ነው? አታርግ የተባሉት ነገር ስላደረጉ እግዚአብሔር መሆን ስለሻቱ፣ ያ ያደረጉት ድርጊት ፈጣሪ መሆን ስለሻቱ፣ መንሻቱ ሳይሆን ድርጊቱ ያደረጉት ነገር ምንድን ነው? ሰይጣን ይሄን ከበላችሁ ፈጣሪ ትሆናላችሁ ስላላቸው አንድ እሺ፣ ይሄን ፍች ከየት ነው ያገኘው? ኢስላም ማለት ኢሰላም ማለት ነው። ፍች ከየት ነው ያገኘው? አንተ ከየት አመጣው? ሰላም ማለት ኢ ማለት እኮ ራሱ አፍራሽ እኮ ነው። ኢ ማለት ኢ ሰላም ሲባል የሰላም ጸር ማለት ነው። በነገራችን ኢ ሰላም ሲባል የሰላም ጸር ማለት ነው። ኢ ማለት የሰላም ጸር ማለት ነው። ኢ ማለት የሰላም ጸር ማለት ነው። ኢንማ ተረዳሁኝ። ኡ ማለትስ? አቤት ኡ ማለት ኢ ማለት የሰላም ጸር ማለት ነው። ትክክል ነህ። ኡ ማለትስ ነው ማለት ነው። ለራሱ እኔ አስታውን እኮ ከቁርአኑ መጽሐፍ ከመጽሐፍ ማስረጃ እየጠበቅኩ ነው። እስልምና አለ ነቢያት እስልምናን አስተምሯል ስላልከኝ እስልምናን እስቲ በመጽሐፍት በዳዊት በሙሴ በአብርሃም ስጠኝ ከነሱ መጽሐፍ ስጠኝ። በገዛ መጽሐፍ ላይ ባሳየህ ሙስሊሞች ስጠኝ። አይ ወደ አያስፈልገው ስጠኝ፣ ክፈትና ስጠኝ። አያስፈልገውም ወሬ ባሳየህ ትሰልማለህ። አትፍራ። ሎቱ ስብዓት አሁን ይሄ ይኸውልህ እኔ ሳይሆን ከታች ያለው ኦዲየንሱ ይማርበታል። ማስረጃ ክፈት። ማስረጃ ለእኔ ተው። እኔ ካንተ በላይ አውቃለሁ ስለ መጽሐፌን፣ ግን ክፈትና አሳየኝ። ክፈትና አሳየኝ እኮ ተስማማን እኮ ላሳይህ ነው። ግን 80 አዱ መጽሐፍ ቅዱስ አለን። አንዱ ላይ ስለ እስልምና የሚባል ሃይማኖትን የተከተለ ያስተማረ ካለ አምጣና አንዳቸውን ግለጥልኝ። ዝም ብለን ወሬ አናውራ፣ ጊዜ አናባክን። አምጣና በስድብ እኮ ነው ተረጋጋሽ። እሺ ማን ነበር? ዘሚካኤል ነው ስምህ? ሚዮተራን ሰው ክፈትና አሳየን ወዳጅ። ዝም ብለህ አንብብ መጽሐፉን። ክፈትና አሳየኝ ከዳዊት ከሙሴ ከአብርሃም ከያዕቆብ ከትንቢተ ኢሳያስ ከትንቢተ ሚክያስ ክፈትና አሳየ። አንድ የእነሱም ጋሽ ከነቢያቶች መጽሐፍ ነው የሚፈልገው። እነዚህ ነቢያቶች የምን ቋንቋ ተናጋሪ ነበሩ? ዕብራይስጥ አይደለም እያወራ ያለው ወዳጄ። አሁን እስልምና ሰብኳሉ እያልከኝ ስለሆነ ስለ እስልምና ከማመድ በፊት የሰበከ አንድ ነቢይ ስጠኝ ነው እያልኩ ያለው። ቆይ አንዴ፣ እነዚህ ነቢያቶችን ጠራህ አይደለ? መጽሐፋቸው በምን ቋንቋ ነበር የተጻፈው እያልኩህ ነው። ማወቅ አለብን እኮ ያንን። በምን ቋንቋ ነበር የተጻፈው? በአማርኛ ቋንቋቸው አይደለም። አሁን እያወራለን ስለ ቋንቋቸው አይደለም፣ ስለ እስልምና ሃይማኖት። በምን ቋንቋ ነው የምንግባባው? ታዲያ ከእንዲህ አይነት ጋር ከይቅርታ ጋር ኢየሱስን ተከትዬ ነው ደንቆሮ እያልኩ የምሰድባቸው። መጽሐፍ ቅዱስ ላይ ኢየሱስ ሲያስተምር እናንተ ደንቆሮ ይችላል። አንዴ አዳም፣ አንዴ እነዚህ ነቢያቶች የጠቀስካቸው አሁን የምን ቋንቋ ተናጋሪ ነበሩ? መጽሐፋቸው በምን ቋንቋ ነው የተጻፈው? ወደ መጽሐፋቸው እንደሄደልህ ዘንድ ማለት ነው። በአማርኛ ነበር ሲያስተምሩ የነበረው ወይንስ በዕብራይስጥ ነበር? ንገረኝ። ላስመርጠ ወዳጄ ሰማኛ። እኛ እንደ ቁርአን በአረበኛ ቁርአን ከአረበኛ ውጭ ያለው ቁርአን ኮፒ ቁርአን ላይ ምን አስኬደህ? የምን ቋንቋ ተናጋሪ ነበሩ እነዚህ ነቢያቶች? ለእውቀት ነው አይደለ? ለመማማር ነው አይደለ? ኦዲየንስ እያልክ ቅድም ስትናገር ነበር። ቢያንስ ለነሱ ክብር አዳምጠኛ። ጠየቀኝ አይደለ? ልመልስልህ። ጠየቀኝ ልመልስልህ። አዳምጠኝ። ጠየቀኝ ልመልስልህ። እኛ እንደ ኢትዮጵያውያን የምንማረው የምንናገረው ቋንቋ ግዕዝና አማርኛ መጽሐፍ ቅዱስ አለን። ሌሎች ሀገራት በየቋንቋቸው ይማሩበታል። እኛ ደግሞ እንደ ኢትዮጵያውያን የምንማርበት ግዕዝና አማርኛ መጽሐፍ ቅዱስ አለን። ደግሞ እየጠየኩ ያለሁት ስለ ነቢያቶቹ ነው። ገብቶሃል አይደለ? ሌላው ስለ ሌላው ሀገርና ኢትዮጵያ አይደለም። ተቀበል ከስለምጨርስ አምላክ ነው፣ ሰው ነው። ኢየሱስ ክርስቶስ ራሱ ቃል በቃል እኔ ሰው ነኝ አለ። ምን ትያለሽ? ካሳይሽ ሊሆን ይችላል።
ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ ይላል። እና ሰው ለምን ተመልካዮች ሰው ይመለካል? አይመለክም። ስለዚህ ሰው አታምልክ። እኔ ሰው ነኝ ካለ አይመለክም። ሰው አምልኮ ሰው የሚያመልክ ሰው ወደ ገሃነም ነው የሚሄደው። አምላክን ነው ማምለክ። እኔ ከፈለኩኝስ የፈለኩትን ማምለክ እኮ መብት አለኝ። መጽሐፉን አትከተይም አንቺ። መጽሐፉ ላይ ኢየሱስ ክርስቶስ አምልኩኝ አላለም? ለምን? ክርስቶስ መጽሐፍ ቅዱስ ላይ ሲናገር ብትወዱኝስ ትእዛዜን ትከተላላችሁ ብሏል። አየሽ፣ አንቺ የምትወጂው ከሆነ እሱን ትእዛዙን እንጂ መከተል ያለብሽ፣ ያላዘዘሽን መከተል የለብሽም። ስለዚህ ክርስቶስ ደግሞ አምልኩኝ ብሎ አላዘዘም። አምልኩኝ ብሎ አላዘዘም። ገብቶሻል? አንድ ቦታ አምልኩኝ ብሏል ኢየሱስ ወይንስ አላለም? አይዋ ይቅርታ፣ ግን ኔትወርክ እየያዘ ነው። ኢየሱስ ክርስቶስ አምልኩኝ ብሎ አዟል? እኔ አምላክ ነኝ ይላል። የቱ ጋ ነው ያለው? የቱ ጋ ነው ያለው? ወንጌል ላይ ዮሐንስ ወንጌል ቁጥር ምዕራፍ ስንት ቁጥር ስንት ላይ? ቁጥሩን ረስቻለሁ። ዮሐንስ ወንጌል ላይ እኔ አምላክ ነኝ አላለም። እሺ ኢየሱስ ክርስቶስ እንዳውም ዮሐንስ ወንጌል ላይ ለኢየሱስ ክርስቶስ አምላክ እንዳለው ነው የሚያሳየው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ አምላክ እንዳለው ይናገራል። ወደ አምላካችሁ አድርጋለሁ ይላል ኢየሱስ። አምላክ እንዳለው አስተምሯል። እንዳውም ዮሐንስ ወንጌል ላይ እሺ፣ አምላክ አለው ኢየሱስ ራሱ ነው እንደዛ ነው። ኔትወርክ በጣም